ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማለት ጸጋይ ዜናዎቹ በመምራት ከመላው ስቱዲዮ አባላት ጋር ቆይታ እናደርጋለን። በቅድሚያም የምዕራብ ትግራይ ህዝብ ከፕሪቶሪያው የሰላም ስምምነት በኋላ የነበረበት ስቃይና መከራ ተባብሶ መቀጠሉን ገለጹ። በህዝብ የተመረጠው መንግስት ወደ ስራው መመለሱ ደስተኛ መሆናቸውንና የህዝቡ ጥያቄዎች ቅድሚያ ሰጥቶ በአስቸኳይ መፍትሄ እንዲሰጣቸውም የመቀለ ከተማ የምዕራብ ትግራይ ተፈናቃዮች አስተባባሪ ገለጹ። ሰለሞን አስመላሽ ተጨማሪ ያለው የምዕራብ ትግራይ ህዝብ ላለፉት 6 ዓመታት በሱዳን የስደተኞች ማዕከል በትግራይ በተለያዩ የመጠለያ ጣቢያዎችና በምዕራብ ትግራይ በወራሪ ኃይሎች ስር ሆኖ ለመግለጽ የሚከብድ መከራና ሞት እያስተናገደ እንደሆነና የፕሪቶሪያው ስምምነት ከተፈረመ ወዲህም የነበሩ ችግሮች እየተባባሱ በህልውናው ስጋት ውስጥ እንደሚገኝ በመቀለ ከተማ የምዕራብ ትግራይ ተፈናቃዮች አስተባባሪ አቶ ስቲፋኖስ ገብረ ክርስቶስ ይገልጻሉ። በሱዳን ያለ የግብረሰናይ የኤንጂኦ ድጋፍ በጣም አደገኛ እንትን ነው ወድቀ ያለው ማለት ነው። ወደ 2 ኪሎ 3 ኪሎ በወር የአንድ ስትፋስ ነው የሚያስገኘው እና አደጋ ላይ ነው ያለ። እዛ ስለከፋው ስለመረረው ነው እዚህ ይሻላል ብሎ ወደዚህ ይመጣል። ከችግር ወደ ችግር እየተባባሰ ነው ያለ ማለት ነው። እዚህም ውሃ ችግር አለ፣ የምግብ ችግር አለ፣ የመጠለያ ችግር አለ። የመጠለያም 6 ዓመቱ ነው ኬንዳው እና በጣም አስከፊ ሁኔታ ነው ያለው ማለት ነው። እና ይሄ ዘለቀታውን ማምጣትቶ ያው ማአት ሰው ነው በየቀኑ ያለቀ ያለ ማለት ነው። እዛ የቀረ እዛ ምዕራብ ትግራይ ያለ ሁመራ ያለ ወልቃይት ያለ ጸገዴ ያለ ዳንሻ ያለ ህዝብ ግን በወራሪዎች ያው ሳይወድ በኃይል የአማራ ማንነት እንዲቀበል መሬቱ ከተለያዩ የሰሜን አካባቢ የሰሜን አማራ አካባቢ ወራሪዎች መጥቶ መሬቱም በኃይል እየወሰዱ እንስሳውም ሀብቱም እየተወረረው ነው ያለ ማለት ነው። እና እሱ አደጋ ላይ ነው ያለ። አሁን የሚመራው ጥያቄ የሚያቀርብለት አመራርም የለውም እሱ ማለት ነው። የፕሪቶሪያው ስምምነት ሲፈረም ጦርነቱ ቆሞ የትግራይ ህዝብ ወደ ነበረበት ሰላምና ልማት እንዲመለስና ተፈናቃዮች ወደ ቀያቸው እንዲመለሱ ቢደነግግም የኢትዮጵያ መንግስት ግን ተግባራዊ ማድረግ ስላልቻለ ስምምነቱ በማፍረስ ህዝቡ ወደ አደጋ እንዲወድቅ አድርጎታል ሲሉም አቶ ስቲፋኖስ ይገልጻሉ። ጥቅምት 24 25 ያው በፕሪቶሪያና በናይሮቢ በተከተመው ፌርማ ያው ጦርነቱ እንዲቆም ሁሉም የመሰረተ ልማት ወደ ትግራይ ዳግም እንዲከፈት የትግራይ ዳግም በጦርነቱ የጠፋውንትን እንዲገግም በጀትም ሁሉ ነገር ወደ ነበረበት እንዲሰራ ነው እንትን ያደረገ። ሌላም ተፈናቃዮች ወደ ግዛታቸው እንዲመለሱ በትግራይ ውስጥ የነበረ ጠላትም ወደ ቦታው እንዲመለስ ፖለቲካው ድርድር ሆኖ ሰላማዊ በሆነ ሁኔታ የትግራይ ግዛትና የትግራይ ህዝብ ወደ ሰላም ተሰጋግሮ ያው አውሮ እንዲኖር ነው የነበረ ማለት ነው። ይሄ ለ3 ዓመት ሙሉ የትግራይ ህዝብ በተለየ ደግሞ የምዕራብ ህዝብ በከፍተኛ ትግል ሲያደርግ ነው የነበረ። ይሄ ሲፈጸምለት ማለት ነው። ይሄ የፕሪቶሪያ ስምምነት ከጊዜ ወደ ጊዜ ምን እየሆነ ነው የመጣ? ያው ህዝባችን ወደ አደጋ የተከተመው አጀንዳም ስምምነቱም ሳይፈጽም ራስ በራሳችን አደጋ ላይ እንድንወድቅ ላለፉት 3 ዓመታት የነበረው ጊዜያዊ አስተዳደር የኢትዮጵያ መንግስት ተልዕኮ ይዞ ህዝባችን አደጋ ላይ እንዲወድቅ አድርጎታል። አሁን ግን በህዝብ የተመረጠው መንግስት ወደ ቦታው መመለሱ የህዝባችን ጥያቄ በአስቸኳይ መመለስ አለበትም ሲሉ አቶ ስቲፋኖስ ይገልጻሉ። ከ3 ዓመት በላይ የትግራይ ህዝብ ከስቃይ ወደ ስቃይ እያሰጋገረ የነበረ የፌዴራል መንግስት ተልዕኮ ይዞ ህዝባችን አደጋ ላይ እንዲወድቅ እያደረገ የነበረ ብለን ነው ወደ ነበረ መመለስ አለብን ብለን አሁን ወደ መንግስት ተመልሰን ያለ ነው ማለት ነው። እና ሁሉም ትቶ ያው ጊዜያዊ አስተዳደር ያልመለሳቸው ጥያቄዎች እንዲመለሱ የኢትዮጵያ መንግስት ህገ መንግስቱ አደጋ ላይ ስለጣለው የኢትዮጵያ ህዝብም አደጋው ለሁሉም መሆኑ አውቆ ህገ መንግስቱ እንዲከበርና የኢትዮጵያ መንግስት ከድርጊቱ እንዲቆጠብ መታገል አለበት ሲሉም አቶ ስቲፋኖስ ተናግረዋል። ህገ መንግስቱ አደጋ ላይ ሲወድቅ ለትግራይ ህዝብ ብቻ አይደለም፣ ለአፋርም ለቤንሻንጉልም
አዲስ አበባ ላለም አፋር ሌላም አካባቢ ያለ ለሁሉም ነው አደጋ ላይ የሚወድቅ ማለት ነው እና ቦርደሩም እንዲከበር ህገ መንግስቱ እንዲከበር ፌደራል መንግስት ለሚሰራው አንዳንድ ስህተቶች ማረም ነው ያለበትና ህገ መንግስቱ ማስከበር ነው ያለበት ብዬ ነው የሚያምነው። የትግራይ መንግስት መመለሱን ተከትሎ የተዋቀረ የመንግስት ካቢኔ በአስቸኳይ አሁን በትግራይ ህዝብ እያጋጠመ ያለውን መጠነ ሰፊ ችግር ለመቅረፍ ወደ ተግባር ሊገባ ይገባል ሲሉ በመቀለ ከተማ የሚገኙ ሴት ነዋሪዎች ገለጹ። ፎርቱና ገብሩ አነጋግራቸዋለች። የትግራይ ክልል ምክር ቤት የተለያዩ የመንግስት ተቋማት አደረጃጀት ላይ ያወጣውን አዋጅ ማጽደቁ ይታወሳል። ምክር ቤቱ ባካሄደው 6ኛ ዘመን 4ኛ አስቸኳይ ጉባኤ አዋጁን መሰረት በማድረግ ካቢኔ ማቋቋሙን ተከትሎም የተቋቋመው ካቢኔ በአሁን ሰዓት በትግራይ ህዝብ እያጋጠመ ያለውን ዘርፈ ብዙ ችግር ለመቅረፍ ካቢኔው ወሳኝ ሚና ይጠበቅበታል ሲሉ የመቀለ ሴት ነዋሪዎች ገለጹ። ያው ከካቢኔ መቋቋም ጥሩ ነው። ምክንያቱ ጠቁማለን ምብሎ በራሴ ካቢኔ ካለ ያው ሰላም ይመጣል ብዬም ያስባል። ትግራይ ያለው አሁን የተደራጁ ካቢኔው ለህዝብ ሰላም እንደገና ፍትህ ይኖራል እንላለን። እንደሱ ሆኖ ምኞትም ሰላም ነው ወይንም የምንመኘው ካቢኔው አሁንም ለፍትህና ለሎ ከበባ እና ለክልል ለጸባ ይቆማሉ መቆም ነው የምንፈልገው። ካቢኔው ፈጣን ህዝባዊ አገልግሎት እንዲከናወንና ልማት ለማረጋገጥ ታሳቢ ያደረገ አፈጻጸም እንዲኖር በተለይ በአሁን ሰዓት በሁሉም ተከቦ በጭንቀትና መከራ ውስጥ የሚገኘውን የትግራይ ህዝብ እፎይታ ለመስጠት ካቢኔው በአስቸኳይ ወደ ተግባር ሊገባ ይገባል ሲሉ ነዋሪዎቹ ጠቁመዋል። ራብ አለ፣ እርቃን አለ፣ ብዙ ነገር ስላለ ያው በቃ በአስቸኳይ ወደ ሀገሩ የሚገቡ ተራዳተ መግባት ይችላል ብሎ ሀሳብ አለ። ሰራተኛ መንግስቱን ደሞዝ የለም ተቋርጦ ነው። መምህራናት ሁሉ ያለ የሰራተኛ መንግስት ደሞዝ አሁኑን የለም ተቋርጦ መንግስት ትግራይ ወደ ብሮ መመለስ አሁን ደሞዝ ሰራተኛ መንግስቱን የለም። ለምን እንጃ አንድ ሰው ሸግር አንድ ሰው ዳና ነው ብሎ የለም። ህዝብ ትግራይ እንደ ሁላችን ነው ተሸግረው ግባጽዋ ነው ደረሰው። ምክንያቱ ደሞዝ የለም፣ ስራ የለም፣ ያው ሁሉ ነገር ተዘጋ። አሁን ከፌደራል መንግስት ይሁን ከትግራይ ይሁን ከምናምን ይሁን በቃ ተራርቶ አጭር ጊዜ መፍትሄ ህዝብ ትግራይ ይገኛል ይሰራት አለው ብዬ ነው የሚያስበው። ተፈናቃይ ውሃ ማይ ዝናብ ክረምት የመጣ ነው። መንግስት ሰራተኛ ደግሞ ደሞዝ የለው ወደ ስራ ተመልሶ ከዛ ደሞዝ ሁሉም ተከፍሎ ሰላም ነው የሚፈልገው ሁሉ ሰው ማለት ነው። ካቢኔው በልባቸው ያለው በደንብ በሚሰሩ ፈቆዶ ኬንዳና ፈቆዶ ራብና በጥሜት ነው የሚያልቀው ያለው ኬንዳው ወደ አገሩ ተመልሶ በክረምት አርሶ በሚያልፍ ይመኛሉ። በነዳጅ በበጀትና በተለያዩ የጤና ግብአቶች እጥረት ምክንያት አሁንም የትግራይ ህዝብ ቀስ በቀስ እያለቀ መሆኑን የገለጹት አስተያየት ሰጪዎቹም የተቋቋመው ካቢኔ አስቸኳይ መፍትሄ ካላመጣም የትግራይ ህዝብ እንደ ህዝብ ከባድ አደጋ ላይ መሆኑን አሳስበዋል። በራያ ዩኒቨርሲቲ የማካካሻ ፈተና ሲወስዱ የነበሩ ከ400 በላይ የ12ኛ ክፍል ተማሪዎች በመቀለ ዩኒቨርሲቲ ፈተናው ሊወስዱ መገደዳቸው ተገለጸ። በራያ ዩኒቨርሲቲ የማካካሻ ትምህርት ሲወስዱ የነበሩ የ12ኛ ክፍል ተማሪዎች በመቀለ ዩኒቨርሲቲ ፈተናውን እንዲወስዱ ሽኝት እንደተደረገላቸው በማስታወስ ከተለያዩ ክልሎች ወደ ራያ ዩኒቨርሲቲ በመግባት የማካካሻ ትምህርት ሲከታተሉ የቆዩ ከ400 በላይ ተማሪዎች የፌዴራል ፖሊስ መግባት ባለመቻሉ የ12ኛ ክፍል ማጠቃለያ ፈተና ወደ መቀለ ዩኒቨርሲቲ እንዲጓዙ መደረጉ በተማሪዎችና በቤተሰቦቻቸው ዘንድ ለከፍተኛ ችግር መዳረጋቸው ተማሪዎቹ አስተያየታቸው ሰጥቷል።
አክሎም የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደሰ ደጀኔ በራያ ዩኒቨርሲቲ ቅጥር ግቢ መፈተን የነበረባቸው ተማሪዎች ወቅታዊ ሁኔታ በፈጠረው አጋጣሚ በተላለፈ ውሳኔ ወደ መቀሌ ዩኒቨርሲቲ በመጓዝ ፈተናው እንዲወስዱ መገደዳቸው በሽኝት መርሃ ግብር ተገኝተው አስረድተዋል። ተማሪዎቹ በቆይታቸው በስነ ምግባርና እውቀት ታንጸው ብቁ እንዲሆኑ የገቢው ማህበረሰብ ያላሳለሰ ጥረትና አበርክቶ ማድረጉን በማውሳት ተማሪዎቹ የላቀ ውጤት በማስመዝገብ ወደ ቀጣዩ ክፍል እንዲዘዋወሩ ተስፋ እንደተጣለባቸው ፕሮፌሰር ታደሰ ደጀኔ ገልጸዋል። የትግራይ ዶሮ አርቢዎችና አቀነባባሪዎች ማህበር አሁን ባጋጠመው የነዳጅ፣ የጥሬ ገንዘብ፣ የእንስሳ ቀለብ መኖ ዋጋ ጭማሪና የአቅርቦት ችግር ስራቸው ማከናወን እንዳልቻሉ አስታወቁም። እነዚህ ተግዳሮቶች በማህበሩ አባላት ላይ የተለያዩ ተጽዕኖዎች እያሳደሩ መሆናቸውም ማህበሩ አክሏል። ብርቱካን ጌታዬ ተጨማሪ አላት። የህብረተሰቡን የኢኮኖሚ ቀውስ ለማቃለልና በትግራይ ዳግመ ግንባታ የራሱን አስተዋጽኦ ለማበርከትና ለወጣቶች የስራ ዕድል ለመፍጠር ታስቦ የተቋቋመው የትግራይ ዶሮ አርቢዎችና አቀነባባሪዎች ማህበር አሁን ላይ በተጣለው ክልከላ ተከትሎ በተፈጠረው የነዳጅ፣ የጥሬ ገንዘብ እጥረትና የእንስሳት ቀለብ መኖ የዋጋ ጭማሪና ሌሎች ተግዳሮቶች መኖራቸውንም የማህበሩ የቦርድ ሰብሳቢ ዶክተር ታደለ ሀጎስ ያብራራሉ። አሁን ኢትዮጵያ ትግራይ ያለንበት ሁኔታ በጣም አስቸጋሪ ነው። ከነዳጅ አቅርቦት ጋር በተያያዘ ከሰላም ጋር በተያያዘ የአቅርቦት ዋጋ ንረቱ ከፍተኛ ነው። ለምሳሌ የዶሮ ምግብ ብንወስድ አሁን ድሮ የምግብ ወጪ ከ5 እስከ 7% ነበር ከኢንቨስትመንት ኮስት ከኦፕሬሽናል ኮስት እንትን የሚለው አሁን ግን ከ90% በላይ ሆኗል። ሴክተሩን አደጋ ላይ እየጣለው ነው። ብዙ በሴክተሩ የነበሩ ሰዎችም ከዛ እየወጡ ነው ያሉት። ስለዚህ የአቅርቦት ዋጋ መጨመር በተለይ የዶሮ ቀለብ ዋጋ መጨመር አንድ አስቸጋሪ ሆኗል። ሌላው በጥራትም የራሱ ችግር የራሱ ተግዳሮት አሉት። ይሄንን የሚቆጣጠር አካል የለም፣ ሬጉላቶሪ ቦዲ የለም። ምግብ አምርቻለሁ ብሎ አሽጎ ገበያ ላይ የሚያወጣ ያንን የሚቆጣጠር ስለሌለ የጥራት ችግርም አለ። የትራንስፖርት እጥረትም ዋጋውን ከሚያኖሩት ትልቁ ፋክተር ሆኖ እየሄደ ነው ያለው። በዚህ በአካባቢያችን ደግሞ የመስሪያ ቦታ ችግርም አለ። ማህበሩ እስካሁን የተለያዩ ስራዎችን እያከናወነ መምጣቱንና ዘርፉን ለማዘመን የጋራ ስራ እንደሚያስፈልግ የገለጹት ዶክተር ታደለ አሁን ባጋጠመው ችግር ስራቸውን ማከናወን እንዳልቻሉ፣ የማህበሩ አባላትም ለተለያዩ ኢኮኖሚያዊና ሌሎች ችግሮች እየተጋለጡ መሆናቸውን አስረድተዋል። የዋጋ ንረቱ ያመጣው አንድ ችግር በቀላል ካፒታል መጀመር አይቻልም። የዶሮ እርባታ ብዙ ካፒታል ይፈልጋል። የፋይናንስ አቅርቦት ደግሞ የራሱ ውስንነት አለው። የተወሰኑ ባንኮችም የሌሎች ድርጅቶችም የሚሰጡት ድጋፍ አለ። በቂ ባለመሆኑ አንደኛ ወደ ዘርፉ ቶሎ ብሎ የሚገቡ በብዛት የሉም። ሁለተኛ የዋጋ ንረቱ ደግሞ ከዘርፉ እንዲወጡ የሚያደርጋቸው አለ። ሶስተኛ ደግሞ ተስፋ የመቁረጥም ሁኔታዎች ይታያሉ። እንደዚህ እንዴት ይቀጥላል? 7000 ብር የነበረ አንድ ኩንታል ወደ 8000 ከወር በኋላ ደግሞ ወደ 10000 አሁን ደግሞ ወደ 13000 የሆነ ሲሄድ ከአቅም በላይ የሆነ ከዘርፉ የመውጣት አዝማሚያም ስላለ ይሄ እንደ ትልቅ ተግዳሮት የሚታይ ነው። የኢትዮጵያ መንግስትም በትግራይ ሕዝብ ላይ ያስቀመጠውን ክልከላ በማንሳት ሰው ሰርቶ እንዲበላ ነገሮችን ማመቻቸት አለበት ሲሉም የማህበሩ አባል የሆኑት ዶክተር ዮሐንስ ተክሉ ጠይቀዋል። ይህ ሕዝብ ማለት የተበደለው ይወቀዋል ማለት ብሩ ይጠቀምበት፣ ባንክ ላይ ያለው ብር ይጠቀምበት፣ ነዳጅም ያግኝ እንደ ማንኛውም ኢትዮጵያዊ ዜጋ ማለት ነው። ይሄ ቅጣት ቢቆም ጥሩ ይመስለኛል። ኤቲኤም ይስራ፣ ኤቲኤም ማሽን ብር አውጥቶ ይጠቀም የዶሮ አርቢው ነጋዴው፣ ልክ አዳማ ላይ እንዳለው ማለት ነው። ይሄ አስፈላጊ ነው። አስተዋጽኦም ለሀገሪቱ ልማት ነው። ታክሲ ከፋይ ነው ዶሮ አርቢው።
ታክስ ይከፍላል። ለሁሉም ነው፣ ለሀገሪቱ ነው የሚበተነው ታክስ የሚከፈለው ታክስ። በምግብ ዋስትና አስተዋጽኦ እያደረገ ነው። በድህነት መቀነስ ላይም እንደዚህ አስተዋጽኦ እያደረገ ነው ይሄ ዶሮ አርቢውና ቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም